ጆ ወየ ፍቅሬ ጓደኛዬ 7 ሰዓት ላይ ምሳ ቀጥሬያታለሁ። ከነቆሻሻ እንዳትመጣ ታጥበ ልብስ ቀይረህ ና። እሺ። ፍቅረኛሽ ግን በጣም ያምራል። እንዴት ነው ኪሱስ? ትልቅ ድርጅት ውስጥ ነው ማናጀር ሆኖ የሚሰራው። ኦ ታድለሽ። ወይኔ ጉዴ! እንዴት ናችሁ? አንቺ ትልቅ ድርጅት ውስጥ ማናጀር ነው አላልሽኝም ነበር እንዴ? ይቅርታ ማሬ፣ ስራው ምንም ፋታ አልሰጠኝም ነበር። ለዛ ነው በዚህ ልብስ የመጣሁት። እኔ ካንተ ምንም ጉዳይ የለኝም። የተጠቀምንበትን ብቻ ክፈልና ሂድልኝ። እኮ ልክ ነሽ። ምን እያልሽ ነው? ጓደኛሽ ፊት ለፊት እኮ እኔን ማናናቅ አያስፈልግም። ምን ታርግ? ባሌ ትልቅ ድርጅት ውስጥ ነው የሚሰራው ብላ ስትሰክስ ኖራ። ምን በስራዬ ታፍሪ ነበር? አዎ። እሺ ጥሩ። ና እንጂ ክፈል። ይሄው እንደምታይኝ መክፈል አልችልም፣ የለኝም። ብሽቅ ባንመሰገን እንኳን መኪና እንደራስ ይዞ ቸኩላለሁ። እኔ ማለት ምን ማለት አለ? የሆቴሉ ጠባቂ አይደለ? ስራህን እኔ ልንገር። ለማንኛውም እቺን ያዛት። ከባድ ቀጠሮ ነው ያለኝ። ማንም ሰው መጥቶ መኪናሽ ብሎ እንዲያቋርጠኝ አልፈልግም። እሺ። ይቅርታ መቤ ስላስጠበቅንሽ። 5 ደቂቃ ነው ደርሻለሁ ብሎኛል። አቤት፣ ምን ፈልገህ ነው? ዮሴፍ ጌታቸው እባላለሁ። ይቅርታ በጣም ለስራ የቀጠርከኝ እንኳን አልመሰልከኝም ነበር። እኔ ባልመስልሽስ? ከዛ መንገድ አጥፍቻለሁ። ስራውን ግን አትከልክለኝ። አብሬህ መስራት እፈልጋለሁ። የሰው ልጅ ወደ ስኬቱ የሚወስደው ዋና መንገድ ዲሲፕሊን። ማደግ ከፈለግሽ ሲኖርሽ መከባበርም ቢሆን ፈጣሪ የሚወደው ነገር ነው። እና ወዴት ነው? እሱ ይጨርስልሻል። እኔ መሄድ ያለብኝ ቦታ አለ። ምግቧ በጣም ነው እንደሚጣፍጠው። ምን ምግቧ ብቻ፣ መልኳም ጣፋጭ ነው። ቆይ ለምን አትነግራትም? ያማሃል እንዴ? ሆ ጆዬ መጣ። ምን ላምጣልህ? ያው የተለመደውን በየአይነት። እሺ ጆዬ ይዤልህ መጣ። አንቺ ለምሮ ብር ሳታስቀምጪልኝ ሄድሽው? እቁብ ነበረብኝ። ትናንት ደግሞ ምንም ስራ አልሰራውም። እሱ እኔን አይመለከተኝም። አሁን ያለሽን ስጪኝ። የለኝም። ብሰጥም ደግሞ ሄደህ ልጠጣበት ነው። ምን አልሽ አንቺ? እንዴ ተረጋጋ እንጂ። ማን አንተ ደግሞ? ምን አገባ? እሱማ አያገባኝም። ለመኖር ብላ አይደል እንዴ እቺን የመሰለች ልጅ ከሰው በታች ሆና የምትሰራው? የእህትነት ግዴታዋን ነው ትወጣ ያልኩት። ጭራሽ ወንድሟ ሆነ ነው? ተው ጆዬ፣ አንድ ያለኝ ወንድሜ ነው። ጭራሽ ልታስደበድብኝ? እኔና አንቺ ቤት እንገናኛለን። እሺ ቆይ። አረ ጆ፣ አንድ ወንድሜ ነው እያልኩ። አንቺ ነሽ ልጁን ፊት ሰተሽ አበላሸሹ። ልጣለው አይደለም፣ የሳተን እንዴት መመለስ እንዳለብኝ ራሴ ያውቃለሁ። የኔ ልጅ ስኳሬ ተነስቶ ነው ጣፋጭ ነገር የምገዛበት። እባክሽን ስጪኝ። ደግሞ እንደዚህ ጀመራችሁ? ልጄ እባክሽ። በሽታውን ካወቁ ተዘጋጅቶ አይመጡ? ህመም መች አማክሮ ይመጣና። ዞር በሉልኝ አሁን። ሽቶን አመጣልኝ። ወይ ረሳሁት። ልጄ እባክህ ስኳሬ ተነስቶብኝ ነው። ጣፋጭ ነገር ካለ እባክህ። እየተከተሉኝ ነው እንዴ? እኚህ ሌባ ናቸው፣ አባርልኝ። ውይ ልጄ፣ አንቺ መኖርሽን መቼ አውቄ። ይቅርታ አድርጉልኝ። ቆዩኝ አባቴ፣ ይሄን ይጠጡ። ጋሼ ጣፋጭም ምግብም እዚህ ውስጥ አለሉት። አሪፍ ቦታ መርጠው ይመገቡ። መች ነው ሽማግሌ የምትልከው? ቶሎ እኮ መወሰን አለብን። ሰሞኑን ለአባዬ አማክሬው ልካለሁ፣ አታስቢ። እሺ። የኔ ልጅ ስፈልግሽ። እኔም እኮ ስፈልጎት ልጆች ሽማግሌ ሊልክ አስበናል እና አግዙት። ልጄ ይቅርብሽ። አንቺ ምስኪንና ጨዋ ልጅ ነሽ። አይኔ እያየ ስጠፊ ዝም አልልሽም። ምንም ጆ ልጄ ቢሆንም በየቀኑ ቤት የሚያመላልሳቸው ሴቶች እያየው አልዋሽም። ጋሼ የእውነቶት ነው? አዎ ልጄ፣ እሱን ታየውና ህይወትሽን ምሪ። አባዬ ነገርካት? አዎ አባዬ፣ ለእሷ ጥሩ እኔም ብትወይ ነው የሚሻላት። እኔ እንደዛ መጓጓለትን ልጅ ልሰጣት አልችልም። ጆ ከዛሬ ጀምሮ ተለያይተናል። አባቱ ሁሉንም ነገር ነግሮኛል። እንደዚህ ታደርጋለህ ብዬ አልጠብቅም ነበር። ሁለተኛ ደግመህ እንዳትደውልልህ እሺ? አንድ እሺ በለኝና እንሂድ። ለማንኛውም ህመም ከፈጣሪ መፍትሄ አይጠፋም። የኔ ፍቅር፣ ያችን አሮጌት ከማግባት በፊት ና እስቲ እኔ ጋር ፈታ አላርግ አይሻልም? ጨለማ ውስጥ ከመግባት በፊት ዓለምን ላሳይ። ስማኝ። ሄሎ ሄሎ፣ አንተ
ስልክ ለምንድን ነው ያነሳሽው? መልእክት ከሆነ ብዬ ነበር። ምን አለችሽ? ምንም፣ ወዲያው ተዘጋ። ጆ ግን ታፈቅረኛለህ? ምን ማለት ነው? ይሄ ትዳር ማያዛልቀን ከሆነ ከምንጎዳዳ እዚሁ ላይ ይብቃል። ተሰማያለሽ? ሰርጋችን 3 ቀን ይቀረው። ሙሽራዬ ቀረ ላለማለትና ቤተሰብሽን ላለማዋረድ ጸባይ ይኑርሽ። አርፈሽ አግቢ። የኔ ቆንጆ እዚህ እኛ ጋር መጥቶ በደስታ ያለቀሰ አንድ ሙሽራ የለም። እኔ ቀኑ ሙሉ ለፍቼ እመጣለሁ፣ አባትና ልጅ እዚህ ትንደላቀቃላችሁ። ምን እያልሽ ነው? ለነገሩ ምን ታደርግ፣ ሰነፍና ጥገኝነት የሚወድ አባት ነው ያሳደገክ። አንቺ ተው ልጄ፣ እውነቱ ሲነገራችሁ አትወድም። እኔ ሰልችቶኛል ሁለታችሁን ቁጭ አድርጎ መቀለብ። አባዬ ይቅርታ፣ በጣም አትጨነቅ ልጄ። ሄሎ ሀና፣ ይቅርታ ስራ ስለቀዘቀዘብን ሰራተኞች መቀነስ ስላለብን ከነገ ጀምሮ ከስራ መሰናበትሽን እናሳውቃለን። እንዴ ሄሎ ልጄ ምን ሆነሽ ነው? የት ልትሄድ ነው? ለትንሽ ጊዜ ማረፍ ፈልጋለሁ። ልጄ ወዴት ነው? ታላቅ መንፈሳዊ የንግስ ጉዞ አለ፣ ወደዛ እየሄድኩ ነው። ምን ነው? ከህይወቴ ይውጡልኝ። ትዳሬን አትበጥብጡ፣ ባሌን አትበዝብዙ። በየወሩ እናንተ መቀለብ አልችልም። ጆኮ የኔም ወንድሜ ነው። እሱ አይመለከተኝም። ለመጨረሻ ጊዜ የተወሰነ ገንዘብ ሰጣቸዋለሁ። ያወራነውን ግን ለጆ ብትነግሪው አጠፋሻለሁ። ከቤቴ ጥፉ። እንዴ ጆ፣ እዚህ ምን ታደርጋለህ? ቤቴ እኮ ነው። ቆይ ይሄን ያህል ምን አጉድዬብሽ ነው? ገንዘብን ዝም ብለህ ስታባክን ማየት ስላልቻልኩ ነው። ቤተሰቤ መንከባከቤ ገንዘብ ማባከን ነው? በጣም አዝናለሁ። ይሄን ካንቺ አልጠብቅ። እህቴ እናቴ ያደራ ናት። እሷን ከማጣ ሁሉንም ባጣ መርጣለሁ፣ አንቺንም ጨምሮ። በቃ እኔ ልሂድ። ወዴት ነው የምትሄጂው? ቅድም ወዳልኩ ቦታ። ልብሳችንን እንያዝና አብረን እንሄዳለን።